بسم الله الرحمن الرحيم الحمد لله وحده والصلاة والسلام على من لا نبي بعده وعلى آله وصحبه وبعد السلام عليكم ورحمة الله وبركاته والله አንዳንድ ዜናዎች ያሳዝናሉ ሆኖም ግን ብዙ ትምህርቶችን ስለሚያስተምሩን እስቲ ለመማሪያ ይሆን ዘንድ ነው ይዤ የመጣሁት ይሄንን ዜና ይሄን ወንድማችንን ሁላችሁም ታውቁታላችሁ ብዬ አስባለሁ ምክንያቱም ከጋዛ ጉዳይ ጋር ተያይዞ በጣም ብዙ ነገሮችን ሲያስተላልፍልኝ ነበር መልካም ወንድም ነበር አላህ ይቀበለው ረህመቱላሂ ዐለይሂ ረሂመሁላህ ረህመተ ዋሲዓ ኦልሞስት ወደ 10 ጊዜ አካባቢ የእስራኤሎች ሚዲያ ሁላ ሳይቀር መገደሉን ዘግበው ያልተገደለ ልጅ ነበር ብዙ ጊዜ ደጋግመው ተገለዋል ሲባል ይዘገባል እሱ ደግሞ ወጥቶ አልሞትኩም ይያለ ነበር ዛሬ ደግሞ ቀኑ ደረሰና ወደማይቀረው ዓለም ሄደ ማለት ነው ረህመቱላሂ ዐለይሂ ረሂመሁላህ ረህመተ ዋሲዓ አለይኩም ሰላም ወራህመቱላሂ ወበረካቱ በጣም ትልቅ የሚያስተምረን አሟሟት ነው የሞተው ወንድማችን እሱ ያለፈበት ነገር ብቻ ሳይሆን ሲላት የነበረና አሁን ህይወቱ የተቋጨበት መንገድም በጣም የሚገርም ትምህርት ያለው ነው በፊት ምን ይል ነበር ያስፈራሩኛል ይዝቱብኛል እንትን ይሉኛል ወላሂ በህይወት እስካለሁ ድረስ እነሱን ከማጋለጥ ወደ ኋላ አልልም ብሎ ሲዝት ነበር አልহামዱሊላህ በህይወት እስካለ ድረስ አንድም ቀን የጋዛን መጨቆን አንድም ቀን ደብቆ አያውቅም ሙሉ በሙሉ ሲያጋልጣቸው ነበር አረማኔዎቹን ጨፍጫፊዎችን እስራኤሎችን ማለት ነው እነሱ በነገራችን ላይ በጣም ብዙ ጊዜ ድሮን ልከው ነበር እሱን ለመግደል ድሮን ብቻ አይደለም ኢቭን አንዳንድ ጊዜ ሐምላ ያደርጉበት ነበር በሚዲያቸው ሳይቀር ወጥተው ሲዝቱበት ነበር እንገላሃለን በሚል አልቻሉም ነበር አልহামዱሊላህ አላህ Subhanahu Wa Ta'ala ጠብቆት ነበር ዛሬ ላይ ደግሞ መማሪያ በሚሆን መልኩ መጨረሻው ሆነ እንዴት በሉኝ አሁን የመጣው ኢንፎርሜሽን እስካሁን ድረስ የወጣው ኢንፎርሜሽን የሚገልጸው ምንድነው صالح الجعفراوي ጦርነቱ እንዳለቀ ፊቱን ያዞረው ወዴት ነበር ማህበረሰቡ ላይ ወደ ደረሰው ውድመት ነበር ያንን ውድመት እየቀረጸ ፖስት ያደርግ ነበርና ያንን ነገር ፖስት ያደረገ ቤቶች መሃል እየዞረ ድንገት ከቤት ወጥቶ ሰዓታት ሲቆይ እየደወሉለት እንትን ሲከታተሉት ነበርና ሲደውሉለት አይመልስም በስተመጨረሻ እሱ መፈለግ ጀምረው ሄደው ሲያገኙት 7 ቦታ በጥይት ተመቶ ተገሏል ሲጣራ እስካሁን ድረስ የደረሰን ኢንፎርሜሽን ምንድነው ሲጣራ ደግመሽ ፋሚሊ የሚባል አለ عائله ደግመሽ ያው እዚያ ሀገር በፋሚሊ ነው የሚተዳደሩት ማለት ፋሚሊ ያላቸው የነንተና ቤተሰብ ተብሎ የሚታወቀው የጋዛ ኑሮ እንደዚያ ነው የነንተና ቤተሰብ እኮ ይሄን ያክል ሰው አጣ ብለው የሚናገሩት ደግመሽ ፋሚሊ የሚባሉት ደግሞ ያስር አቡ ሸባብ የሚባል አንድ ሙጅሪም ልጅ ነበርና ጦርነቱ ማያልቅ መስሏቸው ከአይሁዶች ጋር ጦርነቱ ማያልቅ መስሏቸው ከዚዮኒስቶች ጋር ወይ ደግሞ ከእስራኤሎች ጋር አብረው የራሳቸውን ቤተሰብ በረሃብ ሲፈጁ የነበሩ ናቸው ለነሱ የሚገባውን እርዳታ እየዘረፉ ሚሊሻ አዋቅረው በጣም ብዙ መቶዎች የሚቆጠሩ ሚሊሻ አዋቅረው ያ ብቻ አይደለም ሀገሪቷን እየተጠበቃት ያለውና ለሀገሪቷ እየታገለ ያለው ነፃ አውጪ ግንባር ሐማስን ሲዋጉ የከረሙ ባንዳዎችና የጠላት ተላላኪዎች ነበሩ ማለት ነው የነኚህ ባንዳዎች አንድ አካል የነበረው የደግመሽ ፋሚሊ ነበር አላህ ይጠብቀን በእንዲህ አይነት ስም ከመጠራት በአላህ መንገድ ላይ የሚዋጉ ሰዎችን ጠላት ሆኖ ከመታየት አላህ ይጠብቀን እና እነኚህ ደግመሽ ፋሚሊዎች ልክ ጦርነቱ ማለቁን ሲያውቁ እስራኤሎችም ደግሞ ሙሉ በሙሉ እጇን አነሳች ምንም ልረዳችሁ አልችልም ከኛ ጋር ሆናችሁ እንድትሰሩ አንፈልግም ከዚህ በኋላ ከናንተ ጋር ዲላችንን ጨርሰናል ከዚህ በኋላ የሚመጣባችሁ ነገር ተወጡት ብላ ነበር መንገድ ላይ የጣለቻቸው ያው የባንዳ ነገር በነገራችን ላይ ሁሌም እንደዚህ ነው ሁሌም ባንዳ ይጠቀሙበታል ስራቸውን ከጨረሱ በኋላ ጥለውት ይሄዳሉ ጠላቶች ምክንያቱም ለእናት ሀገሩ ለወንድሞቹ ያልታመነ ሰው እንዴት አድርጎ ለጠላት የሚታመነው አይታመነው ለሆዱ ብቻ ነው የሚታመነውና ማለት ነው ለሆዱ የሚታመን ሰው ደግሞ ጠላት የማይፈልገው ስለዚህ አሁን እነኚህ ብቻቸውን መቅረታቸው ሲገባቸው ምን ማድረግ ጀመሩ ሰፈር ውስጥ እየዞሩ የቀሳም ተዋጊዎች ወይ ደግሞ የሐማስ ተዋጊዎችን መግደል ያ ብቻ አይደለም ጋዜጠኞችን ታርጌት ያደረጉ መግደል ከነሱ መሐከል እስካሁን ድረስ በጣም አገኙ ተብሎ የሚታሰብላቸው ነገር صالح الجعفراوي ነው صالح الجعفراوي ከ10 ጊዜ ግድያ አላህ Subhanahu Wa Ta'ala ነፃ አውጥቶት ያመለጠ ልጅ 10 ጊዜ ጠላቶች በጀት በምን ሊገሉት ያልቻሉት ልጅ
አላህ መጨረሻውን በወንድሞቹ እጅ አደረገበት ማለት ነው። በራሱ ወንድሞች አብሮ አደጎቹ አንድ ሀገር ላይ ሲኖሩ የነበሩት የገዛ ልጆች እዚያው የነበሩት ባንዳነት ሲመጣ እንደዚህ ነው ማለት ነው። ለዚያ ነው ብዙ ጊዜ የሚጎዳ ስብራት የሚፈጠረው ከቅርብ ሰው ነው ይባላል፣ ከዘመድ ነው፣ ከወንድም ነው። ወንድምህ የሚጎዳህና ጠላትህ የሚጎዳህ ጉዳት አበደን አንድ አይደለም። የወንድምህ አትሽረም አበደን መሻር አትችልም خلاص ወይ ደግሞ አትፈወስም አንዴ በወንድምህ ከተሰበርክ። ልክ እንደዚያ ነውና ወንድማችን ሷሊህ አልጃዕፈራዊ እንትን ሆነ። በነገራችን ላይ እነኚህ ሰዎች ሐድ الحرابة ነው የሚቆምባቸው በሸሪዓው። እነሱም አሁን ይሄን ነገር ያደረጉ ያሉት ለዚህ ነው። ምህረት የሚባል ነገር የለም። እንዲህ በጦርነት ጊዜ ተመልሶ ማህበረሰቡን የበደለ ሰው በኢስላም ህግ የምትሄድ ከሆነ ምህረት የሚባል ነገር አይገኝለትም። አበደን 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 ምህረት የሚባል ነገር አይታሰብም ሲጀመር። ያን ነገር ስለሚያውቁ መጨረሻቸውን ስለሚያውቁ ሐማስ ደግሞ እንደ ያን ነገር ላይ ተሃውን የላትም፣ ቀልድ የላትም በዚህ አይነት ጉዳይ ላይ። ያንን ስላወቁ ያው ሞት እስከሆነ ድረስ ገለን ሙት ነው ጉዳዩ። ለዚያ ነው እየጨረሱ ያሉትና ይሄ ነው። በስተመጨረሻ ደግሞ አንድ ሲያጥራ አድርጌ ስለ ገዛ ጦርነት በራሴ እይታ ያለውን ነገር በቀጣዩ ቪዲዮ ላይ ላስቀምጥላችሁ። ይሄ ቪዲዮ እንዳይረዝምባችሁ። የሷሊህ አልጃዕፈራዊ ነገር ይሄን ይመስላል። አላህ ይቀበለው። አላህ ከሸሂዶች መካከል ያድርገው። ሸሂድነትን አላህ Subhanahu Wa Ta'ala ከተወፈቁ ባሮቹ አላህ ያድርገው። እኛንም አላህ Subhanahu Wa Ta'ala ሸሂድነትን ይወፍቀን የዘውትር ዱዓችን ነው። ይሄውን ያለው ነገር እሱንና ወንድሙን አነስ ሸሪፍ ረህመቱላሂ ዐለይሂ ገዛ ላይ አሉ ከሚባሉ ትላልቅ የዚህ ጦርነት ዘጋቢዎች አንዱ ነበሩ። አነስ ሸሪፍ ከጦርነቱ መቆም ወራት በፊት 1-2-3 ወር በፊት ተገደለ፣ በቅርቡ ማለት ነው። ሷሊህ አልጃዕፈራዊ ደግሞ ጦርነቱ መቆሙን ባይኑ ከተመለከተ በኋላ አላህ ወሰደው። ረሂመሁሙላሁ ጀሚዓን ወአንዘለሁም መናዚለ ሹሃዳ። ይሄውን ያለው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።